በፍራንቼስኮ አቸርቢ ታሪክ ውስጥ ሌላኛው ሊጠቀስ የሚገባው ሊወደስም የሚገባው የፈረንጆቹ 2020 ገድሉ ነው። በዚህ ዓመት የአውሮፓ ዋንጫ ሲደረግ ጣሊያን ከመድረኩ ተሳታፊዎች፣ ፍራንቼስኮ አቸርቢ ደግሞ ከጣሊያን ብሔራዊ ቡድን ተሰላፊዎች መካከል ነበር። በእርግጥ ፍራንቼስኮ አቸርቢ ለሀገሩ ብሔራዊ ቡድን ሲጫወት ይህ የመጀመሪያው አይደለም። ገና በ2014 ጣሊያንን ወክሎ መጫወት ችሎ ነበር። ነገር ግን የአባት ሞትና ካንሰር ፈተና ሆኖበት ከእግር ኳስ ብቃቱ ሸርተት ማለቱን ተከትሎ በመሃል ለበርካታ ዓመታት ሀገሩን ወክሎ ሳይጫወት ቀርቷል። የህይወት ሳንካዎቹን ሁሉ ድል አድርጎ በ2020 ዳግም በአውሮፓ ዋንጫውም ጣሊያንን ሲወክል የተለየ ታሪክ ለመጻፍም ታድሏል። በእርግጥ ተጫዋቹ በመጀመሪያዎቹ ምድብ ጨዋታዎች ላይ የተጠባባቂ ወንበር ላይ ነበረ። ነገር ግን የመሃል ተከላካዩ ጆርጂያኖ ቼሌኒ መጎዳት ተከትሎ ወደ ቋሚ አስተላለፍ መጣ። በውድድሩ ጣሊያን ግብ እንዳታስተናግድ ከማድረግም በዘለለ ቡድኑ ወሳኝ ግብ እንዲያስቆጥር አመቻችቶ ማቀበል ታሪካዊ ስራ ሰራ። ጣሊያንም ውድድሩን በአሸናፊነት አጠናቃ ፍራንቼስኮ አቸርቢና የቡድኑ አጋሮቹ ታላቁን ዋንጫ ከፍ አድርገዋል። ድሉ ለፍራንቼስኮ አቸርቢ ድርብ ነበር። ጣሊያናውያንም የበገረነት ተምሳሌታቸው ለፈተናዎች እጅ ያለመስጠት ማሳያቸው አድርገው አንቆለጳጰሱት። ካንሰርን 2-0 ያሸነፈው ተጫዋች እንግሊዝን አሸንፎ ሀገሩን ለአውሮፓ ዋንጫ ድል አበቃ ተብሎም ተዘመረለት። በእርግጥም ውዳሴው ሲያንስበት እንጂ የሚበዛበት አይመስልም። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።